መሳሳም የፍቅር ዋናው ተምሳሌቱ ነው። የሆነ የመሳሳም ትርጉም የፍቅር መያያዣ እንዴት አድርጌ ልንገራችሁ? ታግኔት ነው የሚባለው። ልክ እንደዛ የሆነ መሳሳም ለፍቅር ዋናው ቅመማ ቅመም ማጣፈጫ ነው። ገባችሁ? መሳሳም የፍቅር መገለጫው ዋና ዘዴ ነው። ጨረቃዎች ጎሽ ግን ማለት ነው ምንድን ነው አይታችኋል እንዴ ሲሳሳሙ? ምን አይነት ነገር ነው ጎበዝ? እኔ እኮ ደጋግሜ ያየሁ ምንም አልታየኝ አለ። እኔ ምን ላደርግ? አይ ማለቴ ካጓጓችሁ ላይ ቀን የሆነ ተሳሳምን ካላችሁ ላይ ቀን እንደዚህ ትንሽ ቀረብረብ ነገር ብላችሁ ምናምን ቢሆን ደስ ይል ነበር። ግን ይኸው እዚህ ጋር እንደምታዩት ታምብሌሩ ላይ እኮ ተቀራርበዋል። እና እንግዲህ ብዙ አዲስ ነገር አለ የሚባለው ነገር ሲበዛ ምን አሰብኩኝ፣ በቃ ያው ብሩኬ እዚህ ቤት መሆኑ ላይ ቀር በቃ በቅርቡ የሆነ ነገር ሆኖ የሆነ ድግስ አድርጎ ምናምን ቤተሰብ አስተዋወቅን ብለው በቃ በትዳር ጀመር የሚል ሰርፕራይዝ የሚነገረን ይመስለኛል። አንዳንዴ ደግሞ ሳስበው በጣም ብዙ ሰዎች የሆነ ኮሜንት ላይ ለቅምጥሌ ቡራ መኪና የሚል ነገር አየውና መኪና ሊገዛላት ይሆን አልኩኝ። ግን ደግሞ ፈራው፣ እኔ ሰጋው። የሆነ ልጅቷ እንደምታዩት ናት። እንዴት አርጋ የሆነ መኪናው እንዴት ልታሽከረክረው ነው ምናምን እኔ ጨነቀኝ። አይ መኪና እንኳን አሁን ባታሽከረክረው ደስ ይለኛል፣ እውነት ለመናገር ከምሬ ነው እግዚአብሔርን። በቃ ብሩኬ ከፈለገችው ቦታ ይወስዳታል፣ ከፈለገችው ቦታ ያመጣታል ምናምን ብዙ ነገሮች አሉ። በነገራችሁ ላይ እነዛን ነገሮች እስኪስተካከሉ ምናምን በቃ ብሩኬ ጋር ከዛ ትንሽ እኔ እንጃ ጎርመስ ነው የሚባለው ወይስ በሰል ትበል? እኔ እፈራለሁ። እንደዚህ አይመስለኝም። ብቻዋ እንደዚህ ማሽከርከር ምናምን አረ ወይኔ አይመስለኝም። ብቻ ለማንኛውም እንግዲህ ብዙ አዲስ ነገሮች አሉ። የባለፈው ስራ አልተጀመረም። ባይዘወይ ስራ አለ ብላችኋል። በእኛ ስም በማዳም ቅመሞች ስም ስራ አለ ተብሏል። እሱ ስራ እየጠበቅን ነው። ያው በብዙ ድራማ ብዙ ፊልሞች ምናምን ተሰርተውበታል እኮ እውነት ለመናገር ግን በእናንተ ሲሆን ያምራል። የእኛ ልጆች ስለሆናችሁ ልጆቻችን ስለሆናችሁ ልጆቻችን እንዴት በቃ ተረዱን የሚለውን ነገር ደስ እንዲለን በእናንተ ተሰርቶ ማየት እንፈልጋለን። ከዛ ውጭ ያው እንዳልኳችሁ ነው፣ በብዙ ቦታዎች ተሰርተዋል ምናምን ያ ነገር ኖርማል ነው። ግን ከእናንተ ቻናል ብናየው ለእናንተም ለእኛም የሆነ ኮምፎርት የሚሰጥ ነገር አለው ብዬ አስባለሁ። በተረፈ የዛሬው ቪዲዮችሁ እጅግ በጣም ደስ የሚል ልብን ደንደን የሚያደርግ ሰላም የሚሰጥ ነውና በጣም ደስ ብሎኛል። እውነቴን ነው። እዚህ ፓርት ላይ አይታችኋቸዋል። ወይኔ ጉዴ እንትን ላይ ሂደው እያለ ማለት ነው አምጡልኝ። ወይኔ ቅምጥሌ ሽት ለብሳ የመጣችሁ የት ነው? ወይኔ ጉዴ ድሬ ሂደው እያለ አረ ጎበዝ የሙሽዬ እንትንና ሽቴና የቅምጥሌ ሽቴ አንድ አይነት እዛ ሂደው እያለ ለሙሽዬ ይዘውላት መጣው ነው ሽቴ። ወይኔ ምን አለበት ባለፈው አብራችሁ ስትሆኑ ሽቴ ለብሳችሁ አብራችሁ ለሁለት ብትመጡ። እኔ ግን በስንቱ ልናደድ። ቀጣይ አብራችሁ ስትመጡ ሽቴ አንድ አይነት ለብሳችሁ እንዲሙንን እያላችሁ ቅምጥሌ ከሙሽዬ ላይ ለጥ ብለሽ ምናምን ቁልት ልት ብለሽ ምጥት ትበሉ እስኪ። ውይ ሙሼ ዛሬ ስላየሽ ደስ ብሎኛል። እና ምንድን ነው እዛ ፓርት ላይ የሆነ መንገድ አለች፣ ጠበብ ያለች መንገድ ሲሄዱ አይታችሁ ከሆነ እዛ ጋር ልክ እንደዚህ ብሩኬ ፍጥጥ ብሎ እያያት ልክ እጁን ራሱ እንደዚህ ነበረች። እውነቴን ነው። ልክ እጁ እንደዚህ ብላ እሷ ደግሞ ቅምጥሌ እንደዚህ ብላ እያየችው ነበረና እዚህ ጋርም እነዛች አይነት አክት ሰሩ ማለት ጉድፈላ። እዛ ደግሞ ቅምጥሌ አልጋው ላይ ቁጭላ እንደዚህ ስታዩ እሱ ደግሞ እንደዚህ ብሎ ሲያል ከዛ የሆነ ቦታ ላይ ጣል ወይኔ እንግዲህ ፈላ የምር በጣም ደስ ይላል። እና እንግዲህ ቅምጥሌ እንዴ እዚህ መጠጥ ይዘህ ከምትቆየኝ ምግብ ሰርታ አትቆየኝም እንዴ? እኔ ርቦኝ አይደል የመጣሁት አለች ማለት ነው። የኔ ሆዳም ትበያለሽ። አሁን ሰርቷል እኮ ምግብ ሰርቶ አዘጋጅቶልሽ ፏ አድርጎ ነው። ከዛ በኋላ እስኪ ስትመጣ ለእኛም ለተመልካቾችም ደስ የሚላቸው ነገር ያው እንደምንወድ እንደዚህ አይነት ነገር ያውቃል። የእናንተን አንድ እንደምፈልግ ያውቃል። ደግሞ ቤተሰብ አብረን እንድንሆን የምትፈልጉ ሰዎች ላይክ አድርጉ ብሏል። ላይክ አድርጉ። አዲስ ነገር አለ የተባለው አዲሱ ነገር እንግዲህ ያው ይፈጠራል እንደ ፈጣሪ ፍቃድ። ፈጣሪ ያሳካላችሁ ያሰባችሁትን እውነት ለመናገር። ከዛ ውጭ ቅምጥሌ እኔ ሳላቅ ተጠጣለ እንዴት እንደዚህ ታደርጋለህ ብላ እንግዲህ ተቆጣዋለች እንዳያችሁት ማለት ነው። ብሩኬ ደግሞ ከኔ ጋር ደስ የሚል ጊዜ ማሳለፍ አትፈልጊም ወይ? ማንም የለም አሁን ደስ የሚል ጊዜ እናሳልፋለን ማለት ነው። ከዛ ቅምጥሌ ደግሞ እንደዚህ ስትነካካው በነገራችን እንዴ ወይኔ እጇ ደስ ሲል ከሰው አይጠብቅሽና ተይ በቃ ሳትነካኪ ማውራት አትችይም እንዴ ምናምን አለ ማለት ነው ብሩኬና። እና ታዲያ ምን ልታደርጊ ነው አላለም? አልጋሽ ላይ የምትይኝ አለ። ምን ልታደርጊ ነው አላለም እንዴ? ምን ታደርጋለሽ ደግሞና
ብቻ ይመቻችሁ። ደስ የሚል ቪዲዮ ነው ማለት የሁለታችሁን ፍቅር የሁለታችሁን አንድነት መተሳሰባችሁን እንዲሁም ደግሞ የሆነ የፍቅር እንደዚህ አይነት ምንድን ነው የሚባለው? ወይኔ ምንድን ነው ብቻ የሆነ እንደዚህ አይነት ሮማንቲክ ሮማንቲክ የሆነ ነገር አሳልፈን አናቅም ለማለት ነው ቡራ። ከዛ አሳልፋችሁ አታውቁም፣ ግን ለወደፊቱ እንደዚህ አይነት ሮማንቲኳ የምትታለፈው መቼ መሰላችሁ? ወይኔ ጉዴ በላቻ። አሁን አይደለም እንደዚህ አይነት ነገር እንዳታሳልፈው፣ እንደው በፈጠራችሁ እንደዚህ አይነት ነገር እንዳታሳልፈው። ዝም ብላችሁ አሁን አውሩ የሚወራ ነገር ምናምን የሆነ በውሃ እየጠጣችሁ ምናምን እንደዚህ ከሆነ እንደዛ ነገ ምን እናድርግ ከነገ በኋላ ምን እናድርግ ምናምን የሚለውን ነገር አውሩ። ከዛ ሌላ ጊዜ ግን የሮማንቲኩ ታይም ላይ ሲመጣ ግን እርምባ አድርጋችሁ ትጫወታላችሁ ማለት ነው። ለማንኛውም ጥንቸሎቹ እንግዲህ ተሽጠዋል። ጥንቸሎቹ ሽጬ ነው ብሏል ቡራ። እንደዚህ ብር አልነበረኝም አለ፣ ባለኝ ነው ብሏል። ሰው ባለው ነው ፍቅርም ሰላምም ነው ዋናው አይደል? እና ባለው እንግዲህ ለማስደሰት ሞክሯል። ቅምጥልም ተደስታለች። ብቻ ግን ይመቻችሁ። ጥንቸሎቹን ዛሬ አላሳያችሁን፣ እንኳንም አላሳያችሁን። ቀንተን እኮ ልንሞት ነው ጎበዝ እዴ፣ እንኳንም አላየን። ብቻ ግን ሁላችሁም ከጎናቸው ሁናችሁ አበረታቷቸው ቤተሰብ ላይክ ማድረግ ሰብስክራይብ ማድረግ። እናንተ ሰዎችን አስተኝቻቸው ነበር። አሁን ከታቸው ወረድኩት። በሩ እየተከፈተ ሰማሁ። ሴትዮዋ አላጡል እንትን ካለች ቶሎ ነው የምጠራኝ። የፈጣሪ ያለ ኧረ እንደው ወይኔ ምን ይሻለኛል? እኔስ ዝም ልበል ወይስ ላወራችሁ? እና ጸጥ አለች። ምንድን ነው በሩን እየቆለፉ ነው እየፈቱ ነው? ጉድፈላ ዛሬ። እና ለማንኛውም ኮሜንት ላይ ደግሞ ብሩኬ ጸጉርን ተስተካከለው የሚል አይቻለሁ። ና እንዴ ለምንድነው የሚስተካከለው? ይቆይ ቅምጥሌ ከወደደች ወደዋለች። እንደምታያት እንደዚህ ጸጉሩ መፍታተል ምናምን ተመችቷታል። ስለዚህ ሚስቱ ከተመቻት ሌላው ትርፍ ነው። ገባቸው? ቅምጥሌ ያልተመቻትን ነገር ነው እሱ ማስተካከል ያለበት እንጂ ካለባበስ ጀምሮ ከምን ጀምሮ እንጂ እኛ እንደዚህ አይነት ነገር የመናገር መብት የለንም። አይናው በብዙ ነገር እንደመፍቀድ አውቃለሁ፣ ግን ቅምጥሌ ወደዋለች እንደዚህ አይነት ጸጉር። እኔ አሁን የምር እኔ ራሱ ባሌ እንደዚህ ምናምን የሆነ ራሱ አምሮት ማለት መቆረጥ አምሮት ይቀራል። አይቻልም ካልኩኝ የምሬ ነው። እና ቅምጥሌ ተመችቷታ እንደምታያ። ስለዚህ እሷን ከተመቻት ደግሞ ለእኛ ትርፍ ነው። ደግሞ ያምርበታል፣ እውነት ስለመናገር ያምርበታል። ምንም ደግሞ የዛሬው ስታይሉ በጣም ነው የሚያምረው። እንደዚህ ምናምን አስተካክሎታል ምናምን ፏፈሽ ነው። ስለዚህ ጨረቃዎች ከክፉ ነገር ይጠብቃችሁ። ሁላችሁም እንዳልኳችሁ አበረታቷቸው። እኛ ካበረታታናቸው አይዟችሁ ካልናቸው የማይደርሱት ነገር የለም። አንዳንዴ ብዙ ተራራዎች የምትንዱት ብዙ ሰዎች ከጎናችሁ ሲሆን ነው። መልካም ሰዎች ይኖራችሁና ያን እንደምናደርግ ደግሞ ባለሙሉ ተስፋ ነኝ። ወደ 350 ኬ እየተጓዝን ነው። መጓዝ አለብን በደንብ። ቅምጥሌም ደግሞ ወደ 300 ኬ ማለት ነው። በተረፈ እንግዲህ ብዙ አዳዲስ ነገሮች ይኖራሉ ከፈጣሪ ጋር። ሁላችሁም ከጎናቸው ሁኑ ለማለት ነው። በዛሬው በጣም ደስ ብሎኛል እውነት ለመናገር እግዚአብሔርን። ግን ቀልቤን ወሰዱ ሰዎቹ። ደህና ደሩ።